ስሜው በእንግዳ ተስፋ ይባላል። አለማየሁ ላይ የምትጫወታት ካራክተር የራሄልን ነው። ዛሬ ኑ እንቃመስ ብያለሁ። ከራሄል ጋር በጭራሽ አንመሳሰልም። ምክንያቱም ለምሳሌ አሁን ራሄል ባለትዳር እያለች ከሱ ባለው ጋር በነበረችበት ሰዓት ታሳልፋቸው የነበረ ነገሮች እኔ ማሳልፍ አይነት ሴት አይመስለኝም። እንደዛ ማለት እኔ ያችን ሴት እንደዛ ሆኜ አይቼ እንዳላየ ማልፍ አይነት ሰው አይደለሁም። እና ደግሞ አሁን ላይ ራሱ ምግባር ሆና ስትሰራ እኔ ምግባር መሆን አልችልም። ራሄልን ሆና ማየት የምፈልገው ደስተኛ ሆና አሸናፊ ሆና እና ጠላቶቿ የበታቿ ሆነው ማየት ፈልጋለሁ። አሸናፊ ሴት ሆና ማየት ፈልጋለሁ። ከዛ ሁላ መከራ ውስጥ ወጥታ ባያት በጣም ደስ ይለኛል። ዛሬ ኑ እንቃመስ ለሚባለው ፕሮግራማችን ለእንግዶቼ ላዘጋጅ ያሰብኩት ምግብ ያው ጾም ስለሆነ ሩዝ በአትክልት እና ደግሞ ሰላጣ። ሩዝ በአትክልት ጾም ላይ ሲበላ ትንሽ ደስ ይላል፣ እንደ እንጀራ አይከብደንም እና ለዛ ቀለል እንዲለን ከበላ ነው በኋላ ምቾት እንዲሰማን ሩዝ በአትክልት ነው ያሰብኩት። ያው ብዙም ማበስል አይነት ሰው አይደለሁም። ያው የበሰለ እበላለሁ። ከአለማየሁ ውጭ የሰራሁት ስራ እንደዚህ እንደዛ የሚል ፊልም ላይ ሰርቻለሁ። ሚዛን ተከታታይ ድራማ ላይ፣ ግዛት ዲኤስቲቪ ላይ የሚታይ፣ ሽረት፣ የልቤ እነዚህ ሶስቱ ዲኤስቲቪ ላይ የሚታዩ ተከታታይ ድራማዎች ናቸው። ያው እንግዲህ ዛሬ እንደነገርኳችሁ እንግዶቼ ይመጣሉ እና ለነሱ ሩዝ በአትክልትና ሰላጣን ያሰብኩት። ለነሱ የሚሆኑ ግብአቶችን እንገዛለን። መጀመሪያ ሩዝ ነው መፈለግ ያለብን። እስቲ የትኛው ነው ቆንጆ ሩዝ? ሄሎ ረዲዬ፣ እኔ የምልሽ የትኛው ነው ቆንጆ ሩዝ? እባክሽ እራት አለብኝ እኮ ዛሬ እንግዶቼ ይመጣሉ። እሺ። አዎ እና ይሄንን ያለችኝ አይ ቲንክ እሺ። ከሙን ባገኝ ደግሞ ከሙን ቅመማ ቅመም ብዙ ነገር እንገዛ ነበር። ለሰላጣችን ቬኔጋር እንገዛለን። እሺ አመሰግናለሁ። እንግዲህ ኑ እንቃመስ ብዬ እንግዶቼን እራት ላበላ ነው። ተከተሉኝ። ሁሉም ነገር ተዘጋጅቷል። ይኸው ሁሉም ነገር በተስተካከለ ነው። ይኸውላችሁ ሰላጣውን በደንብ ነው ያጠብኩት። አቼቶ አድርጌ ባቼቶ ነው ያጠብኩት። እስኪ አብረን እንስራ።
አረ ምግብ መስራት እንደዚህ ብትሰሪ ምናምን ተብዬ ያስተማረኝ ሰው የለም። ግን ያው ኡስታዝ ብዬ ስሞክር ምናምን ለራሴ የሰራሁት ራሱ በቃ እያስጠላኝ ምናምን እንደዛ አድርጌ ሞክሬ ያውቃለሁ። እንትን ማለት ርቦኝ እንኳን የሆነ ነገር ሰርቼ አይበላልኝም ማለት እንደዛ እያልኩ ነው የለመድኩትና ይሄን ያህል በቃ ከኔ ያስተማረኝ ብዬ የምለው የለም። ይሄ ሽንኩርት አሁን እንደዚህ ልከትፈው አይደለም፣ መክተፍ በጣም እችላለሁ። አሁን እኮ ባለሙያ ሆኛለሁ። የማልችል የነበረው ድሮ ነበር። አሁን ጎበዝ ነኝ። እና ይሄንን ደግሞ ለመፍጨት ሲሆን እንደዚህ አድርገን በጣም ብዙ መክተፍም አይጠበቅብንም። እንደዚህ አድርገን መፍጨት እንችላለን ማለት ነው። ደግሞ አሁን የተፈጨውን እንየው። ካላቸውን ሁሌ ካልተጋበዝን ነው የሚሉት እንግዶቼ። በጣም እኮ ጎበዝ እኮ ነኝ። አሁን ደግሞ ያው ሩዝ በአትክልት ስለሆነ ካሮት ደግሞ ግድ ነው። ካሮታችንን መፈቅፈቅ ነው እንትን አንለው። ኑ እንቃመስ ላይ ለመጋበዝ ቡቡሹ ድራማን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ጥቅል ጎመኔ ከትፋለሁ። ሰባራት ተርሶቻችሁ ሰብስክራይብ አላደረጋችሁ ሰብስክራይብ ያደርጉ። ሀሳብ አስተያየቶቻችሁ እርግጠኛ ነኝ በጣም ነው የሚወዱት። የምወደው ምግብ ያው እህቶቼ የሰሩትን በጣም ይጣፍጠኛል። በጣም ደስ ይለኛል እነሱ የሰሩት ምግብ። በጣም የምወደው ምግብ የጾም ሲሆን ጎመን ደስ ይለኛል። ይሄ የሀበሻ ጎመን እሱ በጣም ደስ ይለኛል። የፍስክ ደግሞ ክትፎ፣ ዶሮ ብዙ ነው። ተወልጄ ያደኩት አዲስ አበባ ተክለ ሃይማኖት የሚባል ሰፈር። ተክልዬን ታውቁታላችሁ? የዛ ሰፈር ልጅ ነኝ። እዛ ነው ተወልጄ ያደኩት። ደብረ አሜን ተክልዬ ማለት ነው። እዛ ነው ተወልጄ ያደኩት። ያሳደገችኝ አያቴ ናት። በጣም ነው የምወዳት። አያቴ ናት ያሳደገችኝ። እሷ እንኳን እንድሰራ ተጭናኝ አታውቅም። ምግብ ምናምን እንድሰራ ተጭናኝ አታውቅም። ባልሰራ ነው እንደውም ደስ የሚላት እንዳልደክምባት። ጥቅልል ጎመኑን ማለት ነው ከሩዙ ጋር አብሬ አልሰራውም። ምክንያቱም ማለት ነው ውሃ ሲነካው ስኳር ማለት ባህሪ ያለው እና ለብቻው ነው የምጠብሰው። ትንሽ ካሮት እና ትንሽ ሽንኩርት አድርጌ ጥቅልል ጎመኑ ለብቻ ጠብሰዋለሁ ማለት ነው። እንደዚህ ለፍቼ መቼ ሳይወደዱትና አለቀላቸው። እና ትንሽ ነጭ ሽንኩርት ጨምራለሁ። እና ባለሙያ አይደለሽም ነው የምትሉት? ከዚህ በላይ ምን ልሁን? ሽታውን በጣም እየመጣ ነው። አሁን ያሰብኩት ማለት ነው ጾም ስለሆነ አልኮል የሌለው ቆንጆ የሀባብ ጁስ ልሰራላችሁ አስቤያለሁ እና ይወዱታል ብዬ አስባለሁ።
በጣም በደንብ ነው የሚያስደስታቸው። ቆንጆ አድርጌ ነው ሰርቼ የምጠብቃቸው። በቃ እንግዶቼ እየመጡ ነው ተነግሮኛል። እራት ላይ እንገናኝ። እንዴ ከ10 የኔ እኮ እኔ ራሴ እኮ ነኝ የሰራሁት አይመስላችሁ? ስሜ ዮርዳኖስ ይባላል። ከራሂል ጋር ኑ እንቃመስ ፕሮግራም ላይ ስለተጋበዝኩኝ በጣም ደስ ብሎኛል። ያሬድ እባላለሁ። ከራሂል ጋር ኑ እንቃመስ እራት ስለተጋበዝኩ በጣም አመሰግናለሁ። በጣም ደስ ብሎኛልም። አለማየሁን በመጀመሪያ ጓደኛዬ ነበረች ሊንኩን የላከችልኝ ይው ብላ። ከዛ እስከ ክፍል 8 ድረስ ነበር ያኔ ተሰርቶ የተለቀቀው። ከዛ እሱን አይቼው ነው ማለት ላውን ደረጃም ማየት የጀመርኩት ማለት ነው። እና ወድጄዋለሁ በጣም። አለማየሁ ያየሁትኝ ዩቲዩብ ሳይ ተከታታይ ድራማውን ከአንድ ጀምሬ ገብቼ ሳየው እሱን ሳይ በጣም ደስ ይላል፣ የሚያጓጓ ነው። በጣም ወደድኩት። እንዲሁም እያየሁት በሄድኩ ቁጥር ታሪኩ በጣም መሳጭ ስለሆነ እሱን በየጊዜው ጓጉቼ ነው ጠብቄ የማየው ማለት ነው። ይሁን አጓጊ ነገር ነው ማለት ቀጣይ ክፍል እስኪ ይለቀቅ ድረስ የሆነ የሚያጓጓ ነገር አለው፣ ጠብቀን እንድናይ ያደርገናል ማለት ነው። ራሂል የተሰጣት ገጸ ባህሪ በጣም ወድጀዋለሁ። ማለት የራሂል ገጸ ባህሪ በጣም የሚወደድ ነው። ሪል አውጥታ ነው የምታሳየና እሱን ስላየው በጣም በሷ ታሪክ አስተማሪም ነው። የብዙዎችን ስለሚያስተምር በጣም ወድጀዋለሁ። የራሂል ገጸ ባህሪ በጣም ከባድ ነው ማለት አሁን ባለበት ሰዓት ላይ ገጸ ባህሪው በጣም ከባድ ነው። በጣም ትዕግስተኛ ነች። ነገሮችን ለማረጋገጥ ያላት ነገሮች በጣም ከባድ ነበሩ እና በጣም ጎበዝ ካራክተር ነች። ራሂል አብዛኛውን ሰው የምትወክል ናት ብዬ አላምንም። ምክንያቱም ራሂል ማለት ትዕግስተኛ ናት። ነገሮችን እውነተኛውን ለማወቅ በጣም አስፍታ የምታይ ሴት ናትና እሷን በሪል ማግኘት ትንሽ ይከብዳል። እንደ ማንኛውም ሰው ኮሜንት አድርጌ ነበር። ከዛ ደግሞ በውስጥ መስመር አወሩኝ። ከዛ ብቻ ግን አላመንኩኝም ነበረ። እዚህ መጥቼ ራሂልን አገኛታለሁ የሚል ነገር አልጠበቅኩኝም ነበር። ብቻ ደስ ብሎኛል ራሂልን በማግኘቴ እና የምፈልጋቸውን ጥያቄዎች ጠይቄያታለሁ። እሷም መልሳልኛለች እና ደስ የምትል ካራክተር ነች። በአጠቃላይ ኮሜንት አደርጋለሁ እና አብዛኛውን ጊዜ ኮሜንት በማድረጌ ተመርጬ ለዚህ ፕሮግራም መጥቻለሁ ማለት ነው። እንግዲህ ሁሉም ነገር ተዘጋጅቷል። እንግዶቼ እየመጡ ነው። ግን ለምንድን ነው የፈራሁት? ፍርሃት አለኝ። ለነገሩ ደጋሽ ቀልብ የለውም። ለዛ መሰለኝ። ግን የሚያፋጥጡኝ መሰለኝ ነው። ምን እንደሆነ አላውቅም። ሪች ሰላም። አመሰግናለሁ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የኔ ቆንጆ ስላገኘሁሽ በጣም ደስ ብሎኛል። በጣም ነው የምወድሽ። አመሰግናለሁ። እሺ እባካችሁ። እሺ እኔ ስሜው በእንግዳ ተስፋ ይባላል። የእናንተን ደግሞ ስም? የኔ ስም ዮርዳኖስ ይባላል። ዮርዲ። እሺ ያሬድ እባላለሁ። እሺ ያሬድ እና ዮርዲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኛም አክብሮች ስለጠራሽን በጣም ነው የምናመሰግነው። እንግዲህ ኑ እንቃመስ ብያለሁ። እራት ያዙ እባካችሁ። እሺ ትወዱታላችሁ ብዬ አስባለሁ። እንግዲህ ቆንጆ ነው ሲያዩት
እሺ ከሁሉም ነገር በፊት መጀመሪያ ቅመሱትና ምግቡ እንዴት ነው? እሺ በጣም አሪፍ ነው። ይጣፍጣል? በጣም ቆንጆ ነው። የሚያምር ስራ ነው። እጅ የሚያስቆረጥም ምግብ ሰርተሻል። እናመሰግናለን ስለ ግብዣው። እኔም በጣም አመሰግናለሁ። ብሉ በቃሽ። ይጠይቁኛል ብዬ የማስበው ራሄል ለምን ፈዘዘች? ራሄል በጣም መፍዘዝ አበዛች፣ ነቃ ለምን አትልም ምናምን ብለው የሚጠይቁኝ ይመስለኛል። ራሄል ስላገኘንሽ በጣም ደስተኛ ነኝ። የምጠይቅሽ ብዙ ጥያቄዎች ይኖራሉ። ከውስጥሽ ያለሽን ችሎታ ከበቂ በላይ አሳይተሽናል። በመጀመሪያ እናመሰግናለን። እኔም በጣም አመሰግናለሁ። ሲቀጥል እንጠይቅሽ ወደዚህ አርት ስትገቢ ያጋጠመሽ ችግር ካለ ወይም ደግሞ ወደ ሙያው ስትገቢ ከመቼ ጊዜ ጀምሮ እንደገባሽ ካንቺ ያው ብዙ ነገር እኛም ስለምንማር እሱን ነገር ብታብራሪልኝ ደስ ይለኛል። እሺ መጀመሪያ እንዴት እንደጀመርኩ በጣም ቆይቷል። ማለት ልጅ ሆኜ ነው የጀመርኩት። ማለት ይሄ ክረምት ምናምን ሲሆን እኛ አካባቢ ተክለ ሃይማኖት ነኝ፣ የተክለ ሃይማኖት ልጅ ነኝ እና ለአብነት ቅርብ ነን። ጆሳንሰን ታውቁታላችሁ? እና እዛ እንትን አለ ወሴክማ ነው መሰለኝ የሚባለው፣ ወወክማ ይሁን ወሴክማ የሚባል ቦታ አለ እና ይሄ የወጣቶች መዝናኛ ማለት ነው። እና ጂምናስቲክ ምናምን የሚሰሩ ልጆች አሉ እና ቲያትር፣ ሙዚቃ፣ ዳንስ ይሰራል ማለት ነው። እና በቃ ልጅ ሆኜ ማለት ነው ማለት በጣም ልጅ ሆኜ ትንሽ ልጅ ሆኜ ምናምን ክረምት እዛ ሄድ ነበር ማለት ነው። ከዛ የመረጥኩት ቲያትር ነው። ከመጀመሪያ የሁሉም ሰው ፍላጎት ምንድን ነው? ወደ አርት መምጣት ይፈልጋል። ማንም ሰው ይፈልጋል፣ አርት ላይ ገብቶ ተዋናይ መሆን ይፈልጋል። ስለዚህ አብዛኞቻችን ድራማ ሰርተን ከትንሽ ተጀምሮ ከልጅነታችን ጀምሮ ጀምረው ከግማሽ ሲቆዩ ግማሽ ላይ ሲደርሱ አቋርጠውት የሚተውት ሰዎች ብዙ ሰዎች ናቸው። እነዛ ሰዎች ለነዛ ሰዎች ምን ትያቸዋለሽ? ማለት አንቺ አሁን ላይ የደረሽበት ደረጃ አለ፣ ያኔ ደግሞ እዚህ ደርሳለሁ ብለሽ አስበሽ ታስቢ ነበር? ያን ጊዜ በነበርሽበት ታይም? አዎ ማለት በጣም ነው የምወደው። አሁን የሆነ ትንሽ ልጅ ስጠይቀው ምን መሆን ትፈልጋለህ ሲባል እንትን መሆን እፈልጋለሁ እንደሚባለው እኔ እንደዛ ነበር ማለት በቃ ተዋናይ ነበር መሆን የምፈልገው ብዬ ነበር ማወራው የነበረውም እና በዛ ልክ ወደው ነበረ እና እንትን ነው ማለት ህልማችንን መከተል ነው ማለት ምንም ነገር ለመድረስ እንትን አይለም ማለት ሁሉም ነገር ላይ ሁሉም ሙያ ላይ ፈተና አለ እና እኔ አሁን ቀጥታ ከ10ኛ ክፍል እንደተፈተንኩ የገባሁት ክሬቲቭ ነው። ከዛ በኋላ ራሱ ማለት ነው ከስንት አመት በኋላ መሰለኝ በቅርብ ነው ራሱ ማርኬቲንግ ማኔጅመንት የማታ ተመዝግቤ የተማርኩት ማለት ነው። እና ይሄ የቤተሰቦችህን ጥያቄ ምናምን ለመመለስ ማለት ነው። ግን ፍላጎቴ ያ ነበረ። መጀመሪያ እንትን ያልኩት ለህልሜ ነው። ግን የምመክረው መጀመሪያ ትምህርት ይቀድማል ብዬ ነው ማስበው። አሁን ትምህርት ይቀድማል፣ ከዛ ህልምህን መከተል በቃ ማለት ሁሉም ስራ ሁሉም ሙያ ፈተና አለው እና ትወናን ለምንድን ነው የምፈልገው ይሄን ሙያ ለምንድን ነው የምፈልገው ብሎ በቃ ራስን መጠየቅ ብዬ ነው ማስበው። አስታውሳለሁ ናኦዴ ነው እንደውም ለምንድን ነው ተዋናይ መሆን የምትፈልጊው ብሎ አፋጦን የጠየቀኝ ተማሪዎች ፊትና ናኦድ ለማ ማለት ነውና ዳይሬክተር ነው፣ በጣም ጎበዝ ዳይሬክተር ነው። ለምንድን ነው ተዋናይ መሆን የምትፈልጊው ሲለኝ ያን ቀን ነው በቃ ማለት ለምን እንደምፈልግ ለብር ነው የምፈልገው በቃ ያኔ ነው ለራሴ ራሱ የመለስኩለት ይሄንን ጥያቄ እና ለብር ከሆነ አይሰራም ብር ያለው እና በቃ የእውነት መውደድ ይፈልጋል እና የሆነ ትንሽ ጊዜ ድረስ መልፋት ይሄ በቃ የሆኑ የምናጣቸውን ነገር መተው
እና ትንሽ ለህልማችን መሮጥ ከዛ አካባቢ ላይ አለመጥፋት ይፈልጋል ይመስለኛል። አንቺ ያጋጠመሽ ችግር ካለ እሱን ወይም ደግሞ ያለፍሽበት ያ ችግሩን መፍትሄ የሰጠሽበት ያለፍሽበት መንገድ ነገር ካለ ብትነግሪና ደስ ይለኛል። እግዚአብሔር ይመስገን እኔ ቤተሰቦቼ አግዙኝ ነበረ ማለት ይወዱት ነበር እና በቃ እሱ ነገር ጠቅሞኛል ብዬ አስባለሁ። እና ግን ፈተና አለ በቃ የሆነ ነገር እስክትሰራ ድረስ ምናምን በጣም በቃ በአብዛኛው ሁሉም ስራ ላይ እኮ ነው ማለት ሁሉም ሙያ ላይ ፈተና እንዳለው ይሄ ሙያ ፈተና አለው ማለት በቃ እንደዚህ የማልላችሁ በጣም ብዙ ፈተናዎች ይኖራሉና ግን እግዚአብሔር ይመስገን ግን እየበላችሁ አይደለም አልጣፍጣችሁም እንዴ? አረ ጣፍጦናል። ስላገኘንሽ በጣም ደስ ብሎኛል። እኔ በጣም ነው ደስ ያለኝ። ስታወር ደግሞ እና ልጅዬ ሌላም ጠይቅሽ ጥያቄ ደግሞ እንዴት ነው ከእነ አምሳለ ቤት ቆይ ይመስልሻል? በዚህ ሁኔታ እንዴት ነው? እኔ እንጃ አላቅም። ሁኔታቸው እንግዲህ አሁን መጨረሻ ላይ ታየው ክፍል አስወጣኝ ምናምን ስትለው ነው አይመስለኝም ማለት ምትቆይ አይመስለኝም ማለት ራይል ስለማትፈልገው በቃ የሆነ አማራጭ የምትወስድ ይመስለኛል። ስክሪፕት ስትሰጡ እንዴት ነው ማለት ከጓደኞቻችሁ ጋር ለመስራት ያላችሁ ጉጉት ምን ይመስላል? እንዴትስ ነው ተጠያይቃችሁ ስክሪፕቱን ለማዝ እንትን የምትሉት? አዎ ስክሪፕቱን ሲሰጠን ያለን ጉጉት በጣም የመስራት ጉጉቱ ነው ዋናው፣ በትልቁ የመስራት ጉጉት ነው። ሲቀጥል ደግሞ መጀመሪያ እኛ ሪሄርስ እናደርጋለን። ስክሪፕቱን ከተቀበልን በኋላ ሪሄርስ እናደርጋለን። ከዛ እዛ ላይ ትንሽ የሚመጡ መግባባቶች አሉ። ወይ በሌላ ስራ አግኝተናቸው የምናውቅ አክተሮች ይሆናሉ። ባናውቃቸውም ያቺ ታይም ታግባባናለች ምናምን ማለት ነው እና እናወራለን። ናኒ በራሄል ላይ ያደረሰችባት ጉዳት አለ። አስባበት ለመበቀል ነው ወይስ ሳታስበው ነው ራሄልን እንትን ያለቻት የጎዳቻት? ራሄል እንደ እናት ነው ያሳደገቻት፣ እንደ እህትም ናት። በቃ ማለት በጣም የምትወዳት ናት ማለት ራሄልን ሆን ብላ ልትበቀላት አስባ ሳይሆን ብልግናዋ ነው እዚህ ጋር ያደረሳት። ብልግናዋ፣ የሰው መመኘቷ፣ እኔ እንደ ራሄል የተረዳሁት ላፊ የሰው መመኘት እና ይሄ ራስ ወዳድነት ምን ጨነቀኝ አይነት የለም። ራስ ወዳድነቷ መሰለኝ ይሄን ነገር እዚህ ድረስ ያደረሳትና ይሄንን የመሰለ ከባድ ወንጀል እንድታደርግ የገፋፋት ይመስለኛል። ይሄ በጣም ራስ ወዳድ ናት። በቃ እኔ ብቻ እንደሆነ ነው የሚመስለኝ ነው ምሳሌ የሚመስለኝ። ባይጠይቁኝ የምለው ደግሞ ራሄል ወደፊት ምን ትሆናለች፣ ታሪኩ እንዴት ነው ባይሉኝ ደስ ይለኛል። ምክንያቱም እኔ ማላውቀው ራሄል እሱ ማለት ከሱ ቤት ጋር አዲስ ህይወት ለመመስረት አታስቡም ነው ወይስ ያበቃል ነው? ራሄል ከሌላ ሰው ጋር ላይፍ ትጀምራለች ወይስ ከሱ ቤት ጋር ወደ ነበረበት ትመለሳለች? አይመስለኝም። እሱ ቤት ተታሹ ሌላ ራሱ የተሻለ ሰው ቢመጣ እንደዚህ አይነት ህይወት ውስጥ ደፍራ ትገባለች ብዬ አላስብም። የመጀመሪያ ጊዜ የአለማየሁ ስክሪፕት ሲሰጥሽ ምንድን ነው ያደረግሽ? ገና እንደተሰጠሽ ማለት ነው። ተሰማሽስ? የተሰማኝ በጣም ነው ደስ ያለኝ ማለት ይሄ በቃ እያነበብኳት በቃ በጣም ነው የደነገጥኩት። በጣም ነው ደስ ያለኝ። ከዛ ሀሳብ ገብቶኛል ማለት የእውነት እሰራዋለሁ ማለት ይሄ የሆነ አምነው ሲሰጡሽ ያን ነገር ይሄ ያስፈራራል። እሰራዋለሁ አልሰራውም ይሆናል አይሆንም የሚለው ነገር እና በመጀመሪያ በጣም ነው ደስ ያለኝ ማለት ራሄልን በኪዳነ ምሕረት እንዴት እንደወደድኳት
የእውነት ማርያምን በጣም የወደድኳት ካራክተር ናት። እንደናንተ አይነት ደግሞ አድናቂዎች በቃ ስራውን የወደዱ ሰዎች ምናምን እንትን ሲል በቃ ደስ ይለኛል። በቃ ጥሩ ነው ማለት ነው ብዬ አስባለሁ። እስካሁን ከሰራሻቸው ስራዎች ውስጥ በጣም የከበደሽ ካራክተር? ሁሉም ይከብዳል። ሁሉንም ይሄንማ ቀላል ነው ምናምን ብለሽ አትተዩም። እኔ እሰራለሁ ብዬ ባስብ ዳይሬክተሩ ይወደው ይሆን እንደ በቃ የሆነ እንዳለው ሆኜለት ይሁን ምናምን እሱ ራሱ ያስጨንቅሻል እና ሁሉም ያስጨንቃል። በተለይ ደግሞ ግን ማለት ነው ራሄል አስጨንቃኛለች እና ማለት ይሄ ነፍሴ ጭንቅ ብለዋታል። የእውነት ነው የተጨነኩት። እንዴት ነው የምሰራው? እንዴት ነው የሆነ በቃ ይሄ በጣም የወደድኩት ስክሪፕት ነው እና በጣም በቃ ተጨንቄ ነበረ። ራሄልን ውስጥ ገብተሽ ነው የሰራሻተኝ ከሚገባው በላይ አሳይተሽናለኝ። ማለት ራሄልን ለመስራት የራሄል ገጸ ባህሪ በጣም ከባድ ገጸ ባህሪ እንደሆነ ያስታውቃለኝ። እኛም ካየነው ከተረዳነው ማለት በጣም ያላት እሷ ያላት ከትግስቷ ከሁሉ ነገሯ ትንሽ የእሷ ከበድ ሚል ይመስለናል እንደኛ እንዳስተያየት እና እሷን ለአንቺ ሞር የከበደሽ ራሄልን ማለት የራሄል ገጸ ባህሪ ከብዶኛል ብለሽ ስለነገርሽ እና ሞር የከበደሽ ከራሄል ገጸ ባህሪ ምኑ ነው የከበደሽ ወይም እሷን ለመምሰል የከበደሽ? ሪሄርስ አረጋለሁ ቤቴ እንዴት ነው እስቲ ይሄንን እንዴት ነው የምሰራው ብዬ ያው መስታወት ላይ ቆሜ እለማመደዋለሁ። ስለማመደው የሆነ በእንደዚህ መንገድ ይሻላል ይሄ በእንደዚህ መንገድ ምናምን እና ከዛ ያንን ትንሽ እንደውም ጭንቀት የሚያቀልልኝ ዳይሬክተሩ ነው። ይሄው እንደዚህ አድርገሽ እንደዚህ በዚህ መንገድ በያት ምናምን። አሁን እንደዚህ አሁን እንትን ላይ ስንወጣ አሁን ሲታይ ተቀርጾ ሲታይ ማለት ነው ሲተላለፍ እኔ ብቻ አይደለም የምተውነው ማለት አብሮ ሙሉ ሁሉም ክሩም ነው የሚተውን የነበረው። ዳይሬክተሩም አብሮ የሚተውን ነበር ምናምንና እንደዚህ ብታረጊያት ሞር እሱ አግዞኛል። ግን እንደ ካራክተር እሰራ ቢሆን ማለት ያን ነገር ኤክስፒሪየንስ አድርጌው አላውቅም ራሄል ላይ የደረሰውን ነገር እና ይከብዳል ማለት ይሄ ማሰቡ በእንደዚህ በኩል በልበለው ስትለማመድ እንኳን እንዴት ለበለው ድምጽ የመጣ አልመጣ ራሱ ያስጨንቅሃል ማለት ነው። መጀመሪያው ክፍል ላይ ማለት ባሏ እንደዚህ ያደረገ መሆኑን እያወቀች ግን እሱን ላለማስከፋት ማለት እንዳያቀባት ማለት በቃ ብቻ ግን በጣም በብዙ ትዕግስት ውስጥ ሆነሽ ያለፍሽበት ነገር ትዕግስቱ ላይ ሆና ቀድማ ለመናገር ቀድማ እንትና ለማለት ስሜቷን ለሱ ላለመናገር ውስጧ ያሽበት ቦታ ላይ ገርሞኛል በጣም። እሱን ፓርት ወደሻ? እሱን ፓርት በጣም ነው የወደድኩት ትዕግስትሽ ማለት ነው። አዎ እንዳልኩሽ ነው። አሁን እኔ ውብ እንግዳ ነኝ። እንደ ውብ እንግዳ ሳይሆን እንደ ራሄል ነው ማስበው እዛ ጋር ራሄል ምን አይነት ሰው ናት እና ከዛ በቃ የራሄልን ነው የምናገረው። ይሄ በቃ አይታ እንዳላየ የምትሆን አይነት ሴት ናት። ራሄልን ነው መሆን የምችለው እዛ ጋር እና አንዳንዴ በጣም የሆነ ነገር ሲበዛባት ራሱ ለዳይሬክተሩ እንደዚህ ብታረጋው እለዋለሁ ማለት ወጥቼ ማለት ነውና ካራክተሩ ወጣና ለምን ግን እንደዚህ አታረጋውም ለምን እንደዚህ ዝም ትላለች ምናምን እንላለሁ እና በቃ በጣም የተለየች ሴት ናት። በጣም የምታሳዝን ሴት ናት። ናኒ ማለት ያው ቅድም ጠይቄሻለሁ። ናኒ ምንድነው ከይሄን ያክል አሳዳጊዋ ሆና እንደ እናት አሳድጋት ወደዛ ውስጥ ገብታ ያንን ነገር ስታደርግ ራሄል ለናኒ ምን አይነት ቦታ አላት? እስከ መጨረሻው ምን አይነት ቦታ ይኖራታል ለናኒ ማለት ነው? ከዛ በኋላ ለናኒ ምን አይነት ነገርየው ከተፈጠረ በኋላ ማለት ነው። በቃ እሷም እኮ ያው በቃ ቅድም እንዳልኩት ነው እሱ ቤ ለዚህ ነገር ሁላ ተጠያቂ እሱ ቤ ነው አላልኳችሁ? የናኒ እጅ አለበት ማለት የናኒ ደግሞ ማለት ይብሳል ማለት ይሄ ስጋ የሚባል ነገር አለ የሆነ የፈለገ ቂም ይዘህ የሆነ ቤተሰብ
ምናምን የምናውቃቸው ዘመዶቻችን ምናምን ሲታመሙ ምናምን የሆነ ነገር ሲደርስባቸው እንረሳው አይደል ላይ ቂሙን ምናምን አላቅም እሱን ሁላ ነገር ነው የሰበረው ስራዋና ይሄ ያ ነገር ራሱ እኔ ለናኒ አሁን እንደ ውብ እንግዳ ሳስበው ማለት ነው ናኒ በጣም ነው የምታናድደኝ። እሺ ይበላው እኔ ከገረመኝ ተወናዎች ነገር ካየሁት ማለት ነው የመጀመሪያው ክፍል ላይ እሷ ለማወቅ ማለት በቃ ያ ነገር እውነት መሆኑን ለማወቅ ስትል ያደረገችው ነገር አብሶ ጫት እስከ መቃም ድረስ ያለው ፓርት እሱ ፓርት በጣም ይገርመኝ። እንዴት ተወጣሽ? እኔ ሁላችሁ እስከሰራው ድረስ እውነተኛ ጫት እንደሚመጣ አላውቅም። ማለት በቃ ጫት መጥቶ ቃም አረጋዋለሁ ብዬ አላሰብኩም። ማለት የሆነ ሜቶዶች ይኖራሉ ምናምን ብዬ በቃ ጸጥ ብዬ እንደዛ ነው እንትን ያልኩት እና እንደው ፎከስ ያደረኩት ይሄ እንትን ካየናቸው ይሄ ኦብዘርቭ የምታረጋቸው አሉ አይደል አካባቢሽ ላይ ምናምን ካሉ ሰዎች የመረቀኑ ሰዎች ምናምን የሚባለው እሱ ላይ ነው። ማለት ከቃመች በኋላ ምን አይነት ስሜት ይኖራታል የሚለውን ላይ እሱ ላይ ተጨነቅያለሁ እንጂ ጫት የእውነት ምናምን በላለው ብዬ በሰዓቱ አላሰብኩም ነበር። ከዛ በቃ መጣ ያን ነገር የምታረገው ራሄል ናት። በቃ እኔ በቃ ቃሚው ተባልኩኝ ቃምኩት፣ በቃ ዋጩ ተባልኩ ዋጥኩት። መጣ ጫቱ አረ እንደዛ እንትን አልኩት ማለት ነውና ትንሽ ይከብድ ነበር። ግን ሌላም ስራ ስለነበረ ወዲያው የሚቀንጽም ስራ ስለነበረ በሰዓቱ ወዲያው እንትን ያለው ማለት ያው በደንብ እንትን አላልኩትም። ያው ምርቃናውን ራሴ ነኝ እንጂ የሰራሁት የእውነት ጫቱ አመርቅኖኝ አይደለም የሰራ ነው እና ወዲያው እንትን ብለናል አውጥተናል ምናምን። እሱ ቤን ራሄል ብታገኘው ምን የምታደርገው ይመስልሻል? አሁን በጣም ከባድ እንትን ነው። አሁን ያው ራሄል እንደ ራሄል ሞቷል። እሱ በህይወት እንዳለ አታውቅም። ያው እንደሞተ ነው የምታውቀው። እኔ እንጃ ስታገኘው እኔ እንጃ ምን ልታደርገው እንደምትችል አላውቅም። ማለት ነፃነቷን በሱ እጅ ነው ያለው መሰለኝ አይደል? መኖሩ እሱ በህይወት መኖሩ በራሱ አንድ የነፃነት ጥያቄ ይመለስላታል። ማለት ነፃነቷን፣ ሁለት ደግሞ ያደረጋት ነገር ማለት ሞቷል ብላ ራሱ የሆነች ያለችው ነገር ማለት የገባችበት ህይወት እሱ ራሱ ቀልድ አይደለም። ሲቀጥል እንደዚህ በህይወት እንደዚህ ቆሞ ከናኒ ጋር ላደረገው ነገር መልስ አልሰጣትም እና በቃ ማለት ድብልቅልቁ የሚወጣ ነው የሚመስለኝ። ማለት አላቅም ወይ የሆነ ነገር የምታረጋው ማለት ከራሄል ጋር በጣም ደስ ብሎኝ ይህን ኑ እንቃመስ እራት ስጋበዝ ከሷ ጋር ተገናኝቼ ያገኘሁትን አንዳንድ እኔም ለወደፊት የሚጠቅሙኝን ጥያቄዎች በመጠየቅ እሷም በበቂ ሁኔታ አብራርታልኝ ደስ የሚል ጊዜ ደስ የሚል ቆይታ ነበረን ከራሄል ጋር ያሳለፍኩት። እሷን ለማግኘት ከነበረኝ ጉጉትም ሳገኛት የጠበቅኩትን ጊዜ ስላሳለፍኩ በጣም ደስ ብሎኛል። የምጠይቃት የነበሩ ጥያቄዎች ጠፍተውብኛል። ያው የተወሰኑትን ጠይቂያታለሁ፣ የማውቀውን ትዝ ያሉኝን ጠይቂያታለሁ። ብቻ ግን ብዙ ጥያቄ ነበረ ለእሷ የነበረኝ። ዋናውን ጥያቄዎች ጠይቂያታለሁ ብዬ አስባለሁ። ብሉ እጨምራለሁ። አልጣፈጣችሁም እንዴ? ጣፍጦናል። በጣም አሪፍ ነው እና ብሉ እንጂ የጣፈጠ እኮ ምግብ እኮ በደንብ ነው የሚበላው። እንዴት ቦኜ እንደለፋው ስላላያችሁ ነው። ስንት ነገር